ልጁ ጤናውን ሰላሙን እንፈልጋለን። አንቺ እንደጣልሽው አይደለም፣ እኛ አለንለት። ይገባሻል? እንደ ልብሽ እንደምትጫወሽበት አይደለም፣ አለንለት እኛ። ይገባሻል? ሩታ ግን ምንድን ነው እየሆንሽ ያለሽው? ሩታ እንዴ ይሄ ነበር ነው ያኔ እኛ ጥሩ ጊዜ ስናሳልፍ አንቺ ሰላምሽን ተነሳ። ልክ አብርሃም እስር ቤት ሲገባ ሰላምሽ ተሰማሽ። አሁን እየተንጨረጨርሽ እንኳን ያለሽው አንቺ ነሽ። ይሄ ሁሉ ከተማ ነው አለ። ከትናንት ወደ እስር ቤት ገባ ተባለ። ትናንትና በሱ ቤት ቪዲዮ ሰሩ። ከሩታ ጋር መታ እያስጨናነቀችው ነበረ። ዛሬ ደግሞ ከእስር ቤት አስፈችው አሉ። እኔ እኮ ግራ ገባኝ። ለማንኛውም ሰብስክራይብ ላይክ ያደረጋችሁ ጎቦ እስከ መጨረሻው አዳምጦ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንዴት አምሽታችኋል? እኔ ጋር ሁሉ ሰላም ነው። ትምህርት ሊከፈት ስንት ቀን ቀረ? የማዳም ቅመሞች ስለሱ ብናወራ አይሻልም ብላችሁ ነው። ለዛ ያኔ ላስታውሳችሁ ብዬ ነው። አብሽሮ በርቱ። አገርም ናፍቆኛል። ሁሌ መንገድ እየሄድሽ ነው ወይ ቪዲዮ እየሰራሽልን ያለሽው ብላለች ዚያድ። ከሰማሽ እንግዲህ እየሄድኩኝ እለውሻለሁ። እየሄድኩኝ መቆሚያ መች እንደሆነ አላውቅም። እንግዲህ ቢያሳርፈውን ሪዝቅ ይስጠን ብላችኋል ብያለሁ። ዱዓ አድርጌላችኋለሁ። የማታ ዱዓ ይናቀመም እና አሚን በሉ፣ አሚን በሉ፣ አሚን 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 በሉ። እንግዲህ ያው እንዲህ የሚያምር እንሰት ይዤላችሁ መጥቻለሁኝ። በቃ ይሄንን እንሰት ሳይ ሁሌም ጋላሪ ውስጥ አይጠፋም እና ሁሌም ገብቻ ያለውኝ ባየውኝ ሰዓት ደግሞ የእናትና አባቴ ቤት ትዝ ይለኛልና ተነስተሽ ሂጂ የሚለኝ ነገር አለ። ሁላችንም ከቤተሰቦቻችን አላህ ያገናኘን። ሀቂቀተን የእናት አባትን ቤት የመሰለ ነገር የለም። መራሃ ከጭንቀት እኔ እዚህ ብዙ አስባለሁ፣ ብዙ ጨነቃለሁ ምንላለሁኝ። ግን ኢትዮጵያ ስሄድ ያ ሁሉ የት እንደሄደ ኤርፖርት ላይ ነው አራግፍ የወረድኩት ማለት ነው። እና በጣም ያስደስታል። እድሜና ጤና ይስጣቸው ለእናት አባቶቻችን፣ ለቤተሰቦቻችን። የሞቱትም ደግሞ አላህ ጀነተ ፊርደውስ ይወፍቃቸው እያልኩኝ እንግዲህ በእነ አብርሽ ያው ዛሬም አንዳንድ ነገር ለማለት ነው የመጣሁት እና ሀቂቀተን በጣም የገረመኝ ነገር ደግሞ ከትናንት ወዳ ፖሊስ መጥቶ ደግሞ በቃ እንትን ብላ እና በህግ ትፈለጋለህ ተብሎ ሄደ ተባለ። እሺ ያለን እኛ አዘንን፣ አለቀስን። የማዳም ቅመሞች ያው እንባችን ሰበብ አይደለም የሚፈልገው። ዝም ብለን አንዳንዴ ተነስተን እኮ ሽንት ቤት ገብተን ዘግተን የምናለቅስበት ነገር አለ። ይሄ ነገርማ ከተገኘ ብለን በደንብ አድርገን አለቀስን። እሺ ተባለ። ምንድነው የሚጠብቀው ካሁን በኋላ ብለን እየተከታተልን እያለን ትላንትና ብቅ አሉ። ትላንትና ብቅ ብለው ደግሞ በቃ ፈርምልኝ ተባብለው እሺ መጨረሻው ምን ይሆን እያለን ጠበቀን። ዛሬ ደግሞ በሩታ ቤት መጥተው ደግሞ ረጉድ እኮ ነው። እንዳሳሰርሽው አስፈቺው፣ እኔ ወይ አትወስጂው ወይ አትለቂው ወይም ደግሞ አታዩ ምናምን እየተባባለ ሰማሁኝ። ግራ ገባኝና ያው እኔ ብትለቅልኝ ብትፋታው ውጭ ሀገር ብዬ ሄድ ነበረ ብላ በጣም ሄርሜላ አማርራ እያወራሽ ነበርና የማዳም ቅመሞች እናንተ እንደው ምን እንበል ሀቂቀተም ማለት ነው። እኔ እኮ ግራ ገባኝ። የእነኚህ ልጆች ጉዳይ መች ነው የሚያልቀው? በቤተሰብ አላልቃለ፣ በጆካ ሽማግሌ አላልቃለ፣ በማዳም ቅመሞች አላልቀ። እኛ ፈረደብን እኮ ሁሉም እየተጣላ እኛ ጋር መጥቶ እንደዚህ ሆነ እንደዛ ሆነ፣ በዚህ ወጣ በዚህ ወረደ። እኛ ጭንቀት ሊገለን ነው። ተውን እንጂ ስንት ነገር አለብን። እድሜያችን ያሳስበናል። ገንዘባችን እንዴት እንደሚወጣ ያሳስበናል። ቤተሰቦቻችን ምን ይሆኑ ብለን እናስባለን። ማዳም ነው ከእንቅልፍ የምትቀሰቅሰኝ፣ ልጇ ነው ከእንቅልፍ የሚቀሰቅሰኝ ብለን እናስባለን። የኛ ጭንቀት እያለ እንደገና የእናንተ ጭንቀት ይጨመርብን ወይ? አረተውን እንጂ አረተው ይበቃችኋል። እሱ የሚላችሁ የሚገስጻችሁ አጣችሁ እንዴ? አሁንማ በዛ እኮ ከበዛ ማለም ይመራል። ሀቂቀተን እስቲ ዞር ብላችሁ ሌላ አይዲያ ይዛችሁ ነው። እኔ አይዲያ ይዛችሁ ነው። አሁን በዚህ ወረቀት ስንት ጊዜ ተሰራበት ወረበድ። አረተውን እንጂ አረተውን አታበሳጩን። አበሳጨን እኮ አበሳጫችሁን እኮ
ለማንኛውም የማዳም ቅመሞች እኔ ሁሌም እንደምነግራችሁ ነው ሀቂቀተ ማለት ነው። አንዳንዴ ቆሙ ብላችሁ አስቡ። እንዴት ነው እሺ የታሰረ ሰው ቪዲዮ ለመስራት መጥቶ ነው እንደገና ተመልሶ እስር ቤት የገባው? የለምለምን ሀሳብ ብትሰሙ ኖሮ ለምለምን ብትከተሉ ኖሮ በተናገረችውን ሁሉ ብትተገብሩ ኖሮ እስካሁን ከነሱ ብላችሁ በየቤቱ ሄዳችሁ እርስ በራሳችሁ ባትሳደቡ ነበረ። እሷ እኮ ነጩን ተናግራለች። ለምን ወንድ ከወንድሞቿ ጀምራ ማለት ነው። አዲስ አበባ ከሄዱ በኋላ ተበላሹ፣ ስራ መስራት ትተዋል፣ ውሏቸው እንደዚህ ነው፣ ከሴት ጋር ነው የሚላፉት፣ እንደዚህ ነው ብላ ሁሉንም ነገር ተናግራለች። ለገንዘብ ብለው ነው የሚሰሩት፣ ይሄን አክል ይከፍላቸዋል። 500 ሺህ የተከፈለ 700 ሺህ የተከፈለ ሀቢብቲ ራቆታቸውን አለማምጣታቸውን ነው ያደነኩት። ሀቂቀተን አንዳንዴ ያደንቃቸዋለሁ። ምክንያቱም አሁን ላይ ገንዘብ ሰውን ያኔ አእምሮውን ገንዘብ እየቀየረው ስለሆነ ከባድ ነው። ለማንኛውም በቃ የማዳም ቅመሞች በአንድ ወስኑ፣ አምናችሁ በመቀበል ባለመሰዳደብ እርስ በራሳችሁ ስትወጥቁ የማዳም ቅመሞች ማንም አያነሳችሁም። እርስ በራሳችሁ ነው። አከሌ ታመመች እንላካት፣ አከሌ የአከሌን አስክሬን እናስገባ እኛንን፣ ኩላሊቱ ታመመ እኛንን። ስለዚህ እናንተም ኩላሊታችሁን እየጠበቃችሁ እርስ በራሳችሁ ደግሞ መሰዳደባችሁን ትታችሁ አምናችሁ ተቀብላችሁ የሚከተላቸው እኔ አይከተሏቸው አይደለም አትከተሏቸው አላልኩኝም። ብዙ ጊዜ አትከተሉ እያልሽ ነው ወይ ለምትሉኝ ሰዎች ነው። እኔ አትከተሉ አይደለም፣ ያመናችሁበትን እኔ የፈለጋችሁትን መከታተል ትችላላችሁ። አብዛኛዎቻችሁ ያው ሰሃንም እያጠባችሁባቸው ስለሆነ፣ አንዷ ግን ምንም ብትል ጥሩ ነው በእንትን እኮ በጣም እያሳቀኝ ኮሜንት ጮሄ ነው የሳኩት። እኔ ስስቅ ደግሞ ትንሽ አስቅምና በኮሜንት ምን ብትላቸው ጥሩ ነው? እንትኑን ማስታወቂያውን አታስረዝሙ። ማስታወቂያ እነሱም ያስገቡ መስሏት ይሁን አላውቅም። ማስታወቂያውን አታስረዝሙት አለች። እሺ ያሳጥሩልሻል ብዬ እኔ ዝም አልኩኝ፣ ስቄ ያለፍኩኝና ማስታወቂያ እንደማንኛውም ልንገራቸው ብዬ ነው። ዩቲዩብ በራሱ ነው የሚያስገባው። እሺ አራት አስቆኝ ወላሂ። አንዳንዴ ማዳም ቅመሞች ተውን እኮ እንጂ ባደገ በሰለጠነ ሀገር ቁጭ ብላችሁ እንደው ወደ ኋላ ቀርነት አታስቡ። ያልሆነ ቦታ ውላችሁ አእምሯችሁን ባልሆነ ነገር እንዳትሞሉት። አንዳንዴ ወጣ በሉ። የውጭውን የአውሮፓውንም የአሜሪካውንም ቪዲዮ ያኔ ሶሻል ሚዲያ እስቲ አየት አድርጉ። ሀቂቀትን ለአእምሯችንም ጥሩ ነው። አንዳንድ እንትኖችን ስናይ ማለት ነው የሆነ አለ አይደለ በራሳችን ኮንፊደንስ እንዲኖረን የሚያደርጉ ቪዲዮዎች አሉ። የሚጠቅሙን ቪዲዮዎች፣ ቤት ውስጥ የምንሰራቸው ስራዎች። ለምን ስፖርት አይሆንም? ሀቂቀትን ስፖርት የምንሰራ ራሱ እያየን ብንሰራ ለእኛ እንጠቀማለን እንጂ አንጎዳም። እና ብዙ ጊዜ የምለው የማይሆን ቦታ ባንሆን ጥሩ ነው። ወይም ደግሞ የማይሆን ነገር አይታችኋል፣ ዝም ብላችሁ ማለፍ፣ እርስ በራሳችሁ ባትጣሉ ባይ ነኝ። ለማንኛውም ሄድና አክል ካልኳችሁ ይበቃል። ሌላው እስኪ ወረቀቱ እስከሚቀደድ ድረስ ወይም ደግሞ እስኪመለሱ ቅርቅርስ እስከሚባባሉ ድረስ ሀቂቀተን ጨንቆኛል። ሀቂቀተን ከዛ በኋላ ምንድን ነው የሚከሰተው? ከዛ በኋላ ቀጥለው ይዘውት የሚመጡት ስራ ምንድን ነው የሚል ነገር ነው ለእነሱ ፋንታ እኔን እያሳሰበኝ ያለውና ያው አሁን ግን ያው ከአንድ ሌላ ሰው ወይ አዲስ ሰው ይዞ ይመጣል እንጂ እንደዛው ከቀጠሉ ደግሞ በጣም ያስጠላል። ድራማ መሆኑ አንዳንዶቹ ይነቃሉ ብዬ አስባለሁ። ግን የሚነቁ ነገር ቢሆን እነሱ ተከታዮች በተለይ የሚነቁ ነገር ቢሆን በዚህ 2 ዓመት ውስጥ ይነቁ ነበረ። ብዙ ነገሮች እየተደጋገሙ እየተሰሩ ስለሆነ ማለት ነው። ለማንኛውም ይመቻቸው። ሀቂቀትን ብዙ ነገር ሰርተዋል። ያኔ ስላገኙበት ነው ስራቸውን ሁሉ ነገራቸው ምናምን ትተው
ሆም ብለው በእያንዳንዱ ቤት እየተቀያየሩ የሚሰሩ እንደ አንድነታቸውን እኔ ሁሌም ቪዲዮ ስሰራ እናገራለሁኝ እና አንድነታቸው በጣም ያስቀናል። ምክንያቱም በነገራችን ላይ ንፉግ ጅብ አይደለም፣ እኔ ብቻ ልብላ አይደለም። አብርሽም ቢሆን እና ሩታም እኔ ብቻ ልብላ አይሉም። ሄርሜላ መጣች፣ ከዛ በኋላ ከሩታ የመጡ ልጆች መጡ፣ ሌሎችም አሉ። ብዙዎችን ይዘው ነው እየተጓዙ ያሉት። በመጥፎም ስራቸውን አይደለም እየደገፍኩኝ ያለሁት፣ በመጥፎም ስራ ይሁን ለእነሱ ጥሩ ቢሆንላቸውም ያኔ ብቻ ይዘው የሚመጡ ሰው በቃ ያኔ ያበረታቱታል። ሰው ፎሎ ሰብስክራይብ እንዲያደርገው ያደርጋሉ። ብዙ ነገሮችን ስለሚያደርጉ በዚህ ነገር በጣም ጎበዝ ናቸው። ቀጥሉበት፣ በዚህ ስራችሁ ቀጥሉበት። ሀቂቀታ ማለት ነው። ምክንያቱም አንዳንዶቹ የሆነ ታምኔል ለራሱ አሳይን ብትሏቸው የማሳየዋሉ ዩቲዩበር ሆነው ማለት ነው። በጣም የሚቀኑ ትንሽ እይታ ሲኖራችሁ ከቤታችሁ የሚጠፉ ሰዎች አሉ እና እንደዚህ አይነት ሰዎች ስላሉ እነኚህ ደግሞ በአእምሯቸውም በእንደዚህ ነገር አልመረዙትም። ቀጥሉበት፣ በዚህ አደንቃቸዋለሁ። ግን ሰውን ሳደንቅ ደግሞ ሁሉንም ነገሩን ደግሞ ካልወደድሽ እንዳትሉኝ። በቃ እኔ ራሴ የምወደው ነገር እንትን ባህሪ ሊኖረው ይችላል፣ የምጠላውም ነገር ደግሞ እንደዛውም ሊኖር ይችላል እና ለማንኛውም በጥሩ በእንትናችሁ አደንቃችኋለሁ። ስራችሁ ግን ሲበዛ ደግሞ በጣም እጅ እያለን ስለሆነ ሌላ አይዲያ ብትቀይሩልን። እኛም በእናንተ እየሰራ ነው። በነገራችን ላይ በሳንቲም ቢሆን በእናንተ ሰርተን እያገኘን ነው። ይሄንንም ደግሞ አንክድም። ግን የተለያዩ የተሻሉ ስራዎች ብትሰሩ የተሻለ እናያቸዋለን ብዬ አስባለሁ። ግን አንዳንዶቹ አሉ መጥፎን ነገር የሚያበረታቱ፣ ጥሩ ነገርን ደግሞ ማያበረታቱ፣ ዞር ብለው የማያዩ ሰዎች አሉ። እንደዚህ አይነት ሰዎችን ደግሞ ባትከተሉ፣ በራሳችሁ ኮንፊደንስ ራሳችሁንም አእምሯችሁንም የሚያድስላችሁ ነገር ይዛችሁ ብትመጡ ጥሩ ነው ብዬ አስባለሁ። እንደ አንዲት ሶሻል ሚዲያ ነው ሀሳብ እየሰጧችሁ ያለው። ለማንኛውም ይማቻችሁ፣ ቀጥሉበት። እኛ ምንስራ እነሱም ይስሩ ብላለች ዚያዳና። አሁን እኛ ምንስራ እነሱ የሚስሩ፣ ምንም ማድረግ አይቻልም። መልካም ምሽት ይሆንላችሁ። ሰብስክራይብ አድርጉ።